ኡፍ ማንም እኮ የለም። ለነገሩ እንደምንፈልጋቸው ስለሚያውቁ ይደበቃሉ። ምን ይሻለናል? እሺ በእናት ያው በድጋሚ እስከሚወረወርብን መጠበቅ ነው። አንዳችንን ሳይፈነክቱን እንኳን የሚያርፍ አይነት ነገር አይደሉም። እንዴ እኔ ተፈነከትኩት። መች ተፈነከትሽ? ያማል እንደ አንተ ስላልደማው ነው። ያው ደም ማየት ይፈልጉ ይሆናል። የራሱን ደም ነው የሚያይ። አዘናግቶኝ እንጂ መች ያገኘኝ ነበር። እሺ አይተሽዋል እንዴ? ኧረ አላየሁትም። ባየውማ ግልግል ነበር። እሺ አሁን ምን እናድርግ? ያው በድጋሚ እስከሚወረውሩ መጠበቅ ነው። ወይኔ እንደው ባገኙት ትንሽ እንደበርባቸው ነበር። ቀላል እንደበርበታለን በእናት ቀላል ወይኔ እኑ ለምን መጣችሁ? ምን ሰራለህ አንተ እዚህ? እንዴ ይዙ አንተን እኮ ነው ማናገርህ። ምን ሰራለህ እዚህ? እንዴ ይዙ ተረጋጋ እንጂ። ምን እንዳረክ ረስተው ነው አይነን በጨዋታ የመጣው? በቃ እንሂድ እንገናኛለን። ጭራሽ እንገናኛለን? እንዴ ይዙ ተረጋጋ እንጂ። ለምን ነው የምረጋጋው? እንዴ ቢደፍረኝ ነው እዚህ ድረስ የመጣው? እኛ ወደ ውስጥ እንገባ በቃ። ጌዲ አንተ ደግሞ ሂድ በቃ። እንዴ ተረጋጋ። ቆይ ለራሷ ብዬ ነው በቃ የመጣሁት። ተረጋጋ ትበለኝ አንተ? ይዙ በፈጠረ እስኪ ስሙ መጀመሪያ። ግቡ እናት። አንተስ? እመጣለሁ። ይዙ አቁም በቃ። ጌዲ አንተ ሂድ። ይዙ ለምን አትረጋጋ? ቆይ አንቺ ቀጠሮ አልነበረሽ እንዴ? ለምን ነው የቀረሽው? እኮ እሱን ስንገባ አስረዳሃለሁ። አንተ ተረጋጋ። እሺ እናንተ ግቡ፣ እኔ እመጣለሁ። የት ልትሄድ? ግቡ በቃ መጣሁ። አንተም ደውለውልኝ ነው እንደመጣው? ማን ነው ደግሞ የሚደውልልኝ? ሚስትና ጓደኞች። ምን ተፈጥሮ ነው የሚደውልልኝ? አልደወሉልም እንዴ? በቃ ተው። ምንድነው? ምን እንደተፈጠረ አትናገርም እንዴ? በቃ ተው። ጌዲ ነው እንዴ አሁን አብሮኝ ነበር? አዎ። ምን ነው? ምንድነው የሚለው? ጓደኞችህና ሚስት ደውለውልህ ነው የመጣው አለኝ። ምንድነው? የተፈጠረ ችግር አለ እንዴ? ቆይ እኔ ላውራው። ቆይ ኧረ ምንድነው የተፈጠረው? አሁን ከእኑ ጋር ነበር ማለት ለምንድነው ከሷ ጋር ነው? እሱን እኮ ነው ልጠይቀው የምልህ። እሱን ከምጠይቀው ለምን እሷን አትጠይቃትም? ለነገሩ ልክ ነህ፣ ራሷን እንጠይቃታለን። እኔ ላውራት እንዴ? እሺ እንሂድ። እንዬ የሆነ ነገር ልነግርሽ ስፈልግሽ ነበር። ምን ግን አትቆጭኝም? የተፈጠረ ነገር አለ? አረ የለም ግን እንዬ ከራሴ ጋር የተሟገጥኩበት ነገር ስለሆነ እሺ የምነግርሽ። እሺ ምንድን ነው? መውለድ እፈልጋለሁ። ምን እፈልጋለሁ? መውለድ እፈልጋለሁ። እየቀለድሽ ነው? ኧረ አይደለም የምሬን ነው። ማለት እንዴት ነው የምትወልጂው? የግድ መውለድ አለብኝ። ይዙ ደግሞ በጣም ነው ልጅ የሚፈልገው። እሱ ነው ልጅልኛለሽ? ኧረ አይደለም ያው የእናቱ ሞት ሙሉ ነው ብሎ የሚተው ምናልባት ልጅ ሲወለድለት ይሆናል። ኧረ በፈጠረሽ ረፊ እንዴ! ቆይ ለምዶ እንደዚህ የምትይ? እሺ ቆይ ትምህርትሽስ ልታቆሚ ነው? ኧረ አላቆምም፣ እንደምንም ብዬ ጨርሰዋለሁ። አንቺ ልጅ ግን እርግጠኛ ነሽ? አዎ። ደግሞ አንቺ አክስት መሆን አትፈልጊም? እኔማ ሁሌ የምመኘው ነገር እኮ ነው። ግን አውቃለሁ ቀላል እንዳልሆነ፣ ግን ለይዙ ስል ሁሉም ነገር እችላለሁ። እርግጠኛ ነሽ? አዎ እርግጠኛ ነኝ። እኔ ምን እንደምልሽ አላውቅም፣ ግን አብረሽኝ እንደሆንሽ ንገሪኝ። እሱን ብቻ ነው የምፈልገው። ደግሞ እንዴት አብረሽኝ አትሆኝም? ሁለታችሁም እኮ የኔ ኃላፊነት ናቸው። እንዴት አብሬሻለሁ? እንዴ መሆናችሁ ነው? ከጌዲ ጋር ምን ስትሰሪ ነበር? ማለት ምን ሰራው? ይዙ አንዴ ብቻዋን ላውራት? ችግር የለውም እዚሁ አውራ። እሺ የት ሄደሽ ነው ከሱ ጋር? መናፈሻ ነበርን። ጥሩ የፍቅር ጊዜ እያሳለፍን ነበር። አትቀልጂ፣ እውነቱን ተናገሪ። ወደ ቀጠሮ ቦታች ትሄጃለሽ ነበር እንዴ? እና ምን አይነት አጠያይቅ ነው የምትጠይቁኝ? ማለት ሰዋሰልት የያዛችሁኝ እኮ ነው የምትመስሉት። መሀላችን ችግር ከሚፈጥር ሰው ጋር አብረሽ መሆንሽ ኖርማል ነው? ስልክሽን አስቀምጥሽ አትመልሽልንም? ቆይ ለምንድን ነው ምንም እያለች ያለው ነው እንዴ? የእናንተ ንግግር እኮ በጣም ነው የሚጎዳው። በስነ ስርዓት እኮ ነው የጠየኳት። ቆይ ምኑ ነው የሚያናደው? እየጠየካት ያለው እኮ እንደ ሌባ ነው። እንደ ሌባ? አዎ። ለውስ ልታፈጧት ትሞክራላችሁ እንዴ? ለነገሩ ልክ ነሽ። በእንደዚህ አይነት ነገር የምትጠረጠር ልጅ አለች።
ግን በቃ እሱን ማየቴ ከውሌ ጋር ተደማምሮ በጣም አናዶኝ ነው። ውሉክ ምን ሆነ? አረ ማን እንደሆነ አላውቅም፣ ግን ሙሉ ቀን ሲረብሹን ነው የዋሉት። ሲረብሹኝ ማለት? ውሃ እየተከታተሉ ሲደፉብን ነበር ማለት። ቆይ ማን ነው የሚደፋባችሁ? እሱ እኮ ነው በላይ አይገባኝ። አልገባኝም። ውሃ እየተደፋባችሁ? ማን ነው የሚደፋባችሁ? ቆይ እንዴ ሀረግ ምንድን ነው? እኔ እንጃ። ዛሬ በሄድኩበት ሁሉ ውሃ ሲረጩብኝ ነበር። ከዛ በሰበስኩኝ። ማን? እኔ እንጃ። እኛም እኮ እንደዚህ ስንሆን ነው ያለው። ማን ነው? ቆይ ሰዎች መንፈስ ነው እንደሚከተላችሁ? የማይታይ ሰው ሆኖ እኮ ቀኑ ሙሉ ሲጫወትብኝ ነው ያለው። ልብስሽ እኮ በስብሷል። ምን ጉድ ናቸው በእናታችሁ? ምን ይባላል አሁን ይሄ? ቆይ ይዙ እኔ በጣም እየፈራሁ ነው። ቆይ ግን ይህ ነገር በሰላም ነው ብላችሁ ታስባላችሁ? እኔ እንጃ። ይሄ ግን አይመስለኝም። ወደ ቤት እኮ ብቻዬን መግባት ፈራሁ። ምን ይሻላል? እርግጠኛ ነኝ የሆነ ነገርም አለ ይመስለኛል። ሀሩ አብረሽ እንድንመጣ ትፈልጋለች? እሺ እሺ። አቤል፣ ይህን ነገር ማጣራት ሳይኖርብን አይቀርም። ልክ ነህ። ወተን ማየት አለብን። እሺ እንሂድ። ይዙ መጀመሪያ ግን በሙሉ ልቤ እንድንቀሳቀስ እኑን ይቅርታ ልበላት እንዴ? እሺ በቃ ግባ። መኝታ ቤት ነው የምትሆነው። በጣም ተናዳብኛለች። መጀመሪያ አንተ ብታወራ ሳይሻል አይቀርም። እሺ ና እንግባ። እሺ አንተ ቆይ ያማል እንዴ? ለምን መስልክ ማታነስ? ምንም ዝም ብዬ። ጌዲ ምንድን ነው ችግር አለ እንዴ? የለም። ታዲያ ፊትህ ምንድን ነው? ምን ሆነ? እንደ ሕፃን ልጅ ለምቦጭህን ጥለው ምን ሆነ ትለኛለህ እንዴ? ሰውዬ ያማል እንዴ? ምን አባ ነው የምትለው? እሺ የት ነበርክ? ወይኔ ጌዲ እኑ ጋር ነበርክ አይደል? በቃ ሲያቅተኝ ሊያት ሄድኩኝ። አንተ ያማል እንዴ? ስንት ነገር ተባብለን አልነበር እንዴ? እሺ ቆይ እኔ ምን ላደርግ እንዴ? አንተም እኮ እየተረዳኝ አይደለም። ምንድን ነው ያልተረዳው? እስኪ ንገረኝ። በቃ ምንም ነገር እየተረዳኝ አይደለም። የሰው ሚስት ወደድኩኝ እያልከኝ እሺ እንዴት ልረዳ? አሁን እኮ ነው የሰው የሆነችው። እኔ እኮ ሳቃት ይሷ አልነበረችም። አሁን ግን ሆናለች። በእናትህ የማውቀውን ነገር ደግማ አትንገረኝ። እሺ እንደተመቸ የራስህ ጉዳይ። ቆይ እንዴት ነው ትንሽ እንኳን ልትረዳኝ የማሞክረው? ቆይ ለምንድን ነው ልረዳ እንደሞከርኩ የማይሰማ? ቆይ ባልረዳህ ነው እንዴ ቀን በቀን የምጨቃጭቅህ? ይኸውልህ ማኩ እወዳታለሁ። ጌዲ የሰው ናት፣ የሰው ናት። ይኸውልህ አውቀዋለሁ እኮ አሁን ነው የሆነችው። ስለዚህ ምንም እሷን በቃ ከማስቆም የሚያግደኝ ነገር የለም። ይኸውልህ አትችልም። ይህንን ለልብህ ንገረው። አልነግረውም። ለእኔም አስብልኝ እንጂ። ቆይ ወንድም አይደለው እንዴ? ወንድሜ ስለሆንክ እኮ ነው ተው የምልህ። ሳልረዳህ ቀርቼ አይደለም ጌዲ። ግን ደግሞ ዞሮ ዞሮ ተጎጂ አንተ ነው የምትሆነው። ታውቃለህ አንተም። በቃ ሞክሬያለሁ እኮ ግን አልቻልኩም። እሺ በቃ ና እንሂድ። በቃ እዚህ ቆመን መቅረማችን ነው። በቃ እኔ ልሂድ። እናንተ ሄዶ እኔ ኪዱን ላገኛት ነው። እንዴ ዛሬም አይሆንም። ለምንድን ነው የማይሆነው? እየሆነ ያለውን ነገር እያየሽ አይደል እንዴ? ምን ሆነ ደግሞ? ምን ሆነ? አዎ ምን ሆነ? ሴትዮ እኔ እኮ አይደለሁም በድንጋይ አናቴን የተመታሁት። አይ ለካ ተመትቻለሁ። እንዴ መቅዲ ደነዘዝሽ እንዴ? አታስብ፣ አልደነዘዝኩም። ለማንኛውም በቃ እኔ ልደውልልሃለሁ። አይሆንም አልኩሽ እኮ። አልኩሽ እኮ። አዎ አልኩሽ። አምላኬ ሆይ ይሄ ምንድን ነው? እናንተ ግን ምንድን ነው ላይ የምትተውኑብኝ? በሉ በሉ በቃ ከዚህ በላይ ከቆየው አንጠልጥዬ ወደ ቤትሽ ካላስገባሽ ነው የሚለኝ። አስፈላጊ ከሆነ አደርገዋለሁ። ሰውዬ ምንድን ነው እንዴ? እንዴ ቆይ አንቺ በእንደዚህ አይነት ሰዓት ልሂድ ትያለሽ እንዴ? እና አብራኝ ልትውል ነው? አዎ አስፈላጊ ከሆነ እውላለሁ። ውይ ሉልዬ ልቤን እየዋጠጥከው ነው። እኔ አበባ ናልኝ እስኪ። ኧረ ጉዴ! አተ ምንድን ነው ጭራሽ መሰሳም ጀመራችሁ እንዴ? ማን የተሳሳሙ? እኔ እባክህ እዩን ለማስቀናት እንተውን ተባብለን ነው እንጂ ሌላ ነገር አይደለም። ኧረ እዩን ለማስቀናት? አዎ እዩን ለማስቀናት። አይገርምም? እዩን እንደምመስል እስከዛሬ አላውቅም ነበር። ጀመረ ደግሞ። በቃ እንሂድ። ሳናወራ ወዴት ነው የምትሄደው? እንዴ ምንድን ነው የምናወራው? ስለ አየሩ ሁኔታ ልበልህ? በእናትህ ባቢ አትጃጃል። አሁን ተንቀሳቀስ። ድሮም እኮ እውነት ሲወራ ይቆረቆራል። ጅል። እኑ አኮረፍሽ? ለምን? ቀና ብለሽ አናግሪኝ ነው እንጂ። እሺ ምንድን ነው? ይቅርታ በጣም ውሌ ጥሩ ስላልነበርና ከእሱ ጋር ሳይሽ በጣም ስለተናደድኩኝ ነው። እናንተ እኔን አታውቅኝም?
ስለማውቅሽ እኮ ነው ይቅርታ የምልሽ። አለስሽ ምን እንዲያርገልሽ ነው ጉዴ? ምን አባሽ እንዳልምታሽ አንቺ ጭራሽ። አዎ ምን አባሽ ታምጫለሽ? ምንም ቢሆን እኮ ታላቅሽ ነኝ። ኖሮ እባክህ። ምን ነው አይደለሁም እንዴ? እና በጉልበት ነው እንዴ ታላቅነት የምታሳየው? ወሬሽን አቁሚ እባክሽ። ባይሆን አሁን አቤልን አብሪ። አልሄድም እንዴ? አለ አቤል አቤል እንዬ በጣም ይቅርታ ሰላምንሽ ቀርቼ ሳይሆን ስለቀናው ነው። ችግር የለውም በቃ እንርሳው። እንዲያስደብርሽ እንዴት እረሳዋለሁ? እኔ ባንተ አልደበረኝም አታስብ። በእውነት እውነት ነይልኝ። እሺ ልሳምሽ። ለዚህሽ ልብሽ ነው እንደዚህ የምትነጥሪ? ዋ ሚስቴን እንዳትነካት። አረ ጉዴ! በገዛ እጅ እህቴን ሰጥቼ ልበላ? እህትንማ ማንም እንዳታስብሽ። እንደዛ ብለህ ብታርፍ ነው የሚሻልክ። ተቀብያለሁ። እኔ ምንሽ ነው ለምንድን ነው ቆይ ከቀጠሮ ቦታ የቀረሽው? ወደዛ ስንሄድ እኮ ማን እንደሆነ አላውቅም። ብታይ የድንጋይ ናዳ ነው የወረዱብን። የድንጋይ ናዳ? እውነት ለመናገር እንደውም ጌዲ ባይኖር ሞቼ ነበር። ምንድን ነው የምትተያዩት? ምንድን ነው ቆይ ይሄ ነገር? አሁን አጋጣሚ ያለመሆኑን አረጋግጠናል። በትክክል ምንድን ነው ለምንድን ነው የማትነግሩን? እኔና ትንሿ ከሰፈር ጀምሮ መናፈሻ እስክንደርስ ድረስ በማናውቀው ሰው ውሃ ሲረጭብን ነበር የመጣነው። ሀረግ ደግሞ በስብሳን የመጣችው። አሁን ደግሞ እናንተ ላይ ድንጋይ እየተወረወረ ነው። የምርህን ነው? እኑ ለማየት ሞክረሽ ነበር? እና የኔ ሳሎን ጌዲ ሞክሮ ነበር። ጌዲዮን? እሺ ጌዲዮን እሱ ሞክሮ ነበር፣ ግን ምንም ነገር አይታይም። ድንጋዩ ብቻ ነው የሚታየው። ይህ ነገር ግን ዝም መባል አለበት ብላችሁ ታስባላችሁ? በፍጹም የሆነ ሰው ሆን ብሎ እየረበሸን ነው። እሺ እስኪ እነ ኑል ጋር ደውልላቸው። ቆይ እንዲያበሰብሰሽ እንዴት ነው ያላየሽው? እሱ አይደለም እንዲያስደነገጠኝ። እርግጠኛ ነሽ ግን? አዎ እርግጠኛ ነኝ። እኔና ይዞ ራሱ እንዲህ ስንሰቀኝ ነው አለ። ውሃ እየተደፋባችሁ? አዎ። እና እንዴት ለማየት አልሞከራችሁ? ኧረ ሞክረናል፣ ግን ምንም ነገር የለም። ወይኔ በቃ ተለክፈናል ማለት ነው። ኧረ ያረገን ይፈራለሁ። ምን ትፈራለሽ? ጸሎት አድርጊ በቃ። ለምን? እያበድን ስለሆነ ነው። ኧረ በስመ አብ በይ። ተንበርከኪና በዩ። የምር እያበድን ነው? አዎ እመኚኝ፣ አምነሽ ተቀበይኝ። በቃ እያበድን ነው። እሺ ምን እናድርግ? ጸሎት አድርጊ። እዚህ? አዎ እዚሁ አይደል እንደ እያበድን ያለን ነው። ኧረ እንደዚህ አትበይ። እንዳልል ከፈለግሽ ጸሎት አድርጊ። እንዴ ምንድን ነው? ጸሎት። ጸሎት? አዎ ጸሎት። ጸሎቱ መቼ ስለ ሀሩ መሆን አለበት? ማለት ምንድን ነው? እስከነ ልብስ ሻወር ወስደሽ ነው እንዴ? መቅዲ ተለከፍን እኮ። ተለከፍን? አዎ ተለከፍን። ማን ነው ደግሞ የለከፋችሁ? መንፈስ ይመስለኛል። እኔ እንጂ ይኸው መንገድ ላይ ጠብቁ አበሰበሰን። ምን? እኔና ይዙ ሌላ ራሱ ሲደፉብን ነበር፣ ግን ማን እንደሆነ ማወቅ አልቻልንም። ምንድን ነው ቆይ ነገር? እኛም በድንጋይ እናንተን በውሃ ማለት ነው? የምን ድንጋይ? ኧረ እባካችሁ ሙሉ ቀን በድንጋይ ስወገር ነው ያልኩት። ማን የመታሽ? እኔ ምን አውቃለሁ በእናትሽ። ድንጋዮቹ እየተሯሯጡ ሲመጡ ብቻ ነው የሚታየኝ። ወይኔ በቃ መቅዲም ተለከፈች። እረፊ አንቺ። በስመ አብ በይ። ምኑን በስመ አብ እለዋለሁ? ሁሉ ነገር ከተበላሸው በኋላ እንዴ አረግ። አይ መጨረሻችን። ኧረ ሀረግ ረፊ። አይ ጉዳችን። አንቺ ምንድን ነው እንዴ? እውነት መንፈስ ነው እንዴ? አዎ መንፈስ ነው እውነት። እኔ ግን ልቤ በጣም እየመታ ነው። ቢመታ ነው የሚሻለሽ። በህይወት እንዳለሽ እየነገረሽ ነው። የኔ ግን እየመታ ነው አይደል? በቃ መቅዲ ሞተሻል። ሞተሻል? አዎ መቅዲ ሞተሻል። ጤና የላትም እንዴች? እኔም እንደሚቆጨኝ ታውቂያለሽ። እንደዛ የብቻ ወገብ እንደቋመጥኩኝ ሳልሰብሮ ማበዴ ነው። እንደውም ካበድሽ ይመችሻል። ማንም አይጠይቅሽም። አይ መቅዲ እስኪ ተይ። ቆይ እና በድንጋይ መቶኝ ነው የምትለኝ? አይገርምም? ቆይ አንተ እንዴት ለማጣራት አልሞክርም? አረ ሞክሬያለሁ፣ ግን መች ፋታ ሰጡኝ። ወይ ታሪክ! እንደዚህም ይቻላል እንዴ? እሱ እኮ ነው እኔም ግራ የገባኝ። ቆይ አንተ የምጠረጥረው ሰው አለ እንዴ? አረ የለም። ቢኖር እንደዚህ ግራ አጋባለሁ እንዴ? እስኪ ዝም ብለህ ገምት። ምንድን ነው የምገምተው? ማን ሊሆን እንደሚችል ነዋ። አረ እኔ አልገምትም። ተወኝ። መቼም ሰው እንደዚህ አይወራወርም መንፈስ ካልሆነ በቃ። እንደዛ ከሆነማ በቃ አለቀልም ማለት እኮ። ቅድም እኮ እኑን ስለያዝኳት ነው የደነገጥኩት። ምን አለውን በመጥሉ። አይተዋቸዋል እንዴ? አረ አላያችሁ። መቼስ እነ አሌክስ አይሆኑም አይደል? መቼ ስራ ፈተው እነሱ። ለነገሩ እነሱ እንደ ፈሪ አይደለም ተደብቀው የሚጋጩን። እሱን እኮ ነው የምልህ። ቆይ እሺ ማን ነው?
ኧረ ተወኝ ለራሴ ነኝ። ብቻ እዚህ ተቀምጠን እንዳይወግሩን ፍራ። አሁን እነሱን ተዋቸውና ቺኳስ ቆይ ማናት ቺኮ? ያቺ ናታ ባለፈው እንደውም መንገድ ላይ ያገኘኋት ምናምን ያልከኝ። ኧረ ተዋት በእናትህ፣ እሷ እብድ ነገር ናት። እንዴት? እኔ ቀልቃላ ሴት እንደማልወድ ታውቃለህ። እሷ ደግሞ ልም ያለች ቀልቃላ ሴት ናት። አይ እሱን እንኳን ተው። እንዴት? ግልጽ እኮ ነው። ሁላችንም መቼ የማናደርገውን ባልነው ነገር እኮ ነው ተጠምደን የቀረነው። አንተ ይቅር ይበል። ምንድን ነው የምትለው እንዴ? የምሬን እኮ ነው። እኔ እንደዛ ሴት እንዳላጣጣልኩ አይደል እንዴ ሰው ወድጃውን እንደዚህ የምትሰቃይ። እሱ ስልክ ነህ። መቼም አላደርግም የሚባል ነገር የለም። እሱን እኮ ነው የምልህ። ምን አለውን ልባችን እኛን መምራት ትቶ እኛ ልባችንን በመራ ነው። እንደዛ ቢሆንማ ማንም ባላሰበበት አይውልም ነበር። እሱን አንዴ ነው የምልህ። አይዞህ ወንድሜ፣ ሁሉንም ነገር ጊዜ ይፈቷል። አንተ ብቻ ወደ ቀደመ አቋም ላለመመለስ ሞክር። አረ ጭራሽ እሱ እንኳን የማይታሰብ ነው። ደግሞ ልመለስስ ብል ከማን ጋር እመለሳለሁ? እና አሌክስ እንደሆነ የሉ። ለነገሩ ልክ ነህ። በላውን ለማንኛውም ድጌ ደግሞ ሳይቾሩን እንሂድ ይሻላል እባክህ። አሉላ ለምንድን ስልክ ይዘጋብኝ? አንተ ምን ነው ፈለከኝ እንዴ? አራቢላ ማለቃችን ነው። ምን ነው ምን ተፈጠረ? ማን እንደሆነ አላውቅም። ድንጋይ ናዳ እየወረደብኝ ነው። ሉላ ምን አልከኝ? ተወግረን መሞታችን ነው እያልኩ። ሉላ ኢዛና ነኝ። ቆይ ምንድን ነው የተፈጠረው? አንድ ላይ ሆናችሁ ነው እንዴ ጠፋችሁት? ኧረ እኛ ግራ ገብቶን እኮ ነው። ምን ሆናችሁ ነው ደግሞ እናንተ? እናንተም በድንጋይ እኛን ደግሞ በውሃ ፈጁን እኮ። በእናት በድንጋይ? አዎ በድንጋይ። ምንድን ነው ጉዱ? ኧረ ግራ ገባኝ እኮ በእናታችሁ። ቆይ ምንድን ነው የሚያንዣብቡብን? የት ናችሁ? ቆይ እናንተ አሁን? እቤት ነን። የት ነህ አንተ? ሰፈር ነኝ። ና በቃ። እሺ መጣሁ። በቃ ውጡ እናንተም። እሺ ልትሄዱ ነው? እህቴ ነገሩ አጋጣሚ ሳይሆን እኛ አካባቢ ያሉትን ሰዎች መረበሽ ነው ያዙ። እንዴ እሺ፣ ግን የሆነ ነገር ብትሆኑስ? አታስቢ፣ ምንም አንሆንም። እሺ ባይሆን እስክንመለስ ከናረጋውኝ። እሺ ይዞ በእናትህ አትሄዱ። እዚህ ተደብቀን ምንም አንሰራም። ከወዲሁ መፍትሄ ካልፈለግንለት ጥሩ አይደለም። እንዬ አታስቢ። እሺ በቃ ተጠንቀቁ። እሺ ተነሽ በቃ እናረጋ ይጂ። እሺ ሄዶ በቃ እናንተ። እሺ በቃ አንቺ እኔን ማስቆም ተያይዘሽዋል አይደል? አጋጣሚ እኮ ነው። ደግሞ አንተ ስጠራኝ ሁሌ ቢዚ የምሆነው ነገር አለ። አንተ ስጠራኝ? አዎ። አሀ ሌላ የሚጠራኝ ሰው አለ ማለት ነው? ኧረ እኔ እንደዛ ለማለት አይደለም አልሽ እንጂ። አንተ ስጠራኝ ቢዚ ሆናለሁ ማለት፣ ሌላው ሲጠራኝ ቶሎ እወጣለሁ ማለት ነው። የኔ ነገረኛ። በቃ የሌለብኝ ምናምን ነጭናጫ ልታደርጊኝ ነው አይደል? ምናልባት። ታይ አንቺ ልጅ ታይ፣ በኋላ የጓደኞቼ መቀለጃ እንዳታደርጊ። አታስብ፣ ማንም አይቀልድብህ። እንዲህ እያደረግሽኝ። እሺ በቃ ይቅርታ። ከዚህ በኋላ እታረማለሁ። እውነት እውነት? በሽ ከፊ ምንድን ነው? ኤደን እባላለሁ። የድሬዳዋ ልጅ ነኝ። ሰሞኑን ዘመን ለመጠየቅ መጥቼ ነው እና ሳይክ ደስ ስላልከኝ ነው። ደስ አልኩሽ? አዎ እንዳንተ እርግጥ ያለ ሰው እወዳለሁ። እኔ ደግሞ የምትንቀሸቀሽ ሴት ታፍነኛለች። ታፍነኛለች? አዎ ታፍነኛለች። መች ተጠጋውና ነው ማፍን? ልትሄድ ባልሆነ? አዎ ልሄድ ነው። ኧረ አድም እንዴ ቁምና አናግረኝ እንጂ። ቆይ ለምንድን ነው ቆሜ የማናግርሽ? እኔ ቆሜ እያናገርኩ ስለሆነ ነው። በይ በይ አሁን ዞር በይልኝ። እኔ ሰዓት የለኝ። እኔ ልስጥህ? ምን ሰዓት? ቆይ አንቺ ስራ የለሽም እንዴ? አለኝ። እና አትሄጂም? ስራዬ እኮ እዚህ ነው። የት? አንተ ጋ ነዋ። አንተ የምትታወቅ ነኝ ዛሬ ስራዬ። ስምሽም ማን ነበር ያልሽ? ኤደን። ይኸውልሽ ኤደን። ኤዱ በለኝ አንተ። እኔ በሙሉ ስሜ ስጠራሉት። እሱን አይመለከተኝም። እሱን እናያለን። እሺ ሄዱ። ይኸውልሽ እኔ እንደዚህ አይነት ነገር ደስ አይለኝም። እሺ ከቻልሽ እዚህ እንዳትመጪ። ውይ እመጣለሁ። ኤደን ያንተን መንጠባረር አይቶ ጓደኛዬ ሙድ እየያዘብኝ ነው። ቆይ ለምንድን ነው ሙድ የሚይዝብሽ? ላናግር ሞክር ያላናግርም ስላልከኝ ነው። እናማ ልታናግረኝ ካልቻልክ እሱ እንዲፋታኝ አንዴ ጉንጭኝ ሳሚ። ሳመኝ? አዎ ልታወራኝ ካልፈለግ ሳሚ። አንቺ ትቀልጃለሽ እንዴ? አንተ ስትቀልድ ነው ጉንጭ ምሰው። በያውን ዞር በይልኝ በእናትሽ። ምን ነው እንድታውቅ አትፈልግም እንዴ? እፈልጋለሁ። እንግዲያውስ ሳሚ። አለበለዚያ ግን እንደ ጥላ ነው የምከተልህ። የጓደኛዬ ሙድ መያዣም አታረገኝም። ስነ ስርዓት ይኖርሽ። ዞር በያውን። አተ ምን ትሰራለህ ደግሞ እዚህ? ደግሞ አትይኝ፣ ዝቅ በል። ምን ትሰራለህ ዛሬ? ነው ወረድ። ሰውዬ የምትለውን በለኝና ሂድ ከዚህ።
ምን እየሰራ ነው እዛ ላይ? ምን ችግር ደግሞ አሁን ለምን ይፈልከኝ? እንዴት ሆነልን ብዬ ልጠይቅህ እኮ ነው። እኔን ከምትጠይቅ ለምን ዞር ዞር ብላ አትያቸው? ማንን ነው ማለት? ደርቢዎችህን ነዋ። የተፈጠረ ነገር አለ እንዴ? እነሱን ሄደህ ጠይቃቸው አልኩህ። አሁን ደግሞ ሂድ ከዚህ። ቆይ እነሱ ጋር ከመሄድ ለምን አንተ ራስህ አትነግረኝ? ጆሲ አንድ ላይ ካዩን እንያዛለን። ደግሞ ለእነዚህ አይነት ጥያቄ ከሆነ ደውልልኝ። እዛ ላይ ትቆያለህ ነው ምንድን ነው ሀሳብህ? አዎ ቆያለሁ። አንተ ምን ለማድረግ እየሞከርክ ነው? ምንድን ነው? አንተን አይደለ? እኔ ምን? አንተን እየተከታተልከን እየረበሽከን ያለው። ምንድን ነው የምትቀባጥረው ሰውዬ? ምንም አልቀባጠርኩም። የማወራው በደንብ ገብተዋል። ሰውዬ መናገር የምትፈልገው ነገር ካለ ቀጥታ ንገረኝ። ቆይ ምን ሆነ የበሰበስከው? ምን አውቃለሁ ማን እንደደፋብኝ? ምን አውቃለሁ? አዎ ምን አውቃለሁ? ጆሲ እየቀለድክ አይደለም አይደል? ኧረ ምን ኧረ አይደለም፣ እየቀለድኩ አይደለም እባክህ። እንዴ አንተም መበስበስ ከጀመርክ ታዲያ ቆይ ማን ነው? አንተንም አበሰበሱ እንዴ? ምንድነው? ቆይ ማን ነው የሚወራወረው? ወይኔ ጉዴ! እኔ እንጃ። አንቺን አገኘሽ እንዴ? ደህና ነኝ። አንተ መታ እንዴ? እኔ እንኳን ተርፌያለሁ። ቆይ ሰፈር ህጻናቶች አሉ እንዴ? ኧረ የሉም። ምናልባት አዳዲስ የገቡ ተንኮለኛ ልጆች ይኖሩ ይሆናል። እሱስ ልክ ነህ። አይዞሽ በቃ እንሂዳ። እሺ አሁንም ስትወሽ ሄደው ማለት ነው? የት አባቱ ነው ትቶ የሚሄደው? እና ታዲያ የት አለ? ተነነ። ተነነ? አዎ ተነነ። በጣም ነው እንዲያቃጠልሽ። ሆን ብለህ ልታበሽቀኝ እየሞከርክ ነው? አዎ። ትንሽ ብቻ ጊዜ ስጠኝ፣ ምን እንደማደርገው አሳይካለሁ። ትንሽ ጊዜ ማለት እኮ ከጀመርሽ በጣም ብዙ ጊዜ ሆነሽ። ቆይ እኔ ላይ የምትበረታው ያንተውስ? ማናቴ ነው እንዴ? ያቺ ናታ። አንድ ላይ አይደል እንዴ ተፎካከር ነው? ሊልዬ ነው እንዴ? አዎ እሷን ነው አለች። እሷማ ምን ትሆናለች? የት ነው ያለችው? ተነነች። በጣም ጅል እየሆንክ ነው። እሺ እረፍ። እንዲህ ከምትንጨረጨሪ ለምን ተሸንፈሽ አታርፊም? ማ እኔ ሞቼ ነው የምሸነፈው? እና እንዲህ እየሆንሽ ትቆያለሽ? አይመለከትክም። አርፈ ራስህ ተሸነፍ። ማን? እኔ እኮ ነኝ ሰውዬው። እና እንቀጥል ለምትለው? አዎ እንቀጥል። እንደውም ውድድራችንን ለምን ከፍ አናደርገው? የምርሽን ነው? አዎ የምሬን ነው። ኤዱ ቀልዱስ ቀልድ ነው እንዳታመሪው። እሺ ቀላል አመራዋለሁ። እንዴት እንደተላጠብኝ እኮ አላየከውም አንተ። ጓደኛዬ አረጋጊው እንጂ። ምንድነው ወደ ኋላ ልታፈገፍግ አስበሃል እንዴ? በቃ ሰው ሲያስብልሽ አትወጂም አይደል? ወደዛ ሂድ እባክህ። አንተም ማናዛኝ አደረገ። ለነገሩ እንደ አህያ ስትረገጪ ነው የምትወጂው። እንኳን ደግ አደረኩ። በያው እንሂድ። ሴትዮ ያምሻል እንዴ? ስጠራሽ እኮ አልሰማም አልሽኝ። ለምን አባሽ ነው የምትጠሪኝ ደግሞ? እንድናወራ ነዋ። ምን ነው አልናፈኩሽም? ያምሻል እንዴ? አንቺ ብፈነክችኝስ? እልልታ ነዋ። አድርጎልኝ ነው ደግሞ እንደዚህ ጀመርሽ? ምን ትገረሚያለሽ? አንቺ ራስሽ ቀድመሽን ጀምረሽ የለ እንዴ? ምንድን ነው የጀመርኩት? መፈናከት ነዋ። ሴትዮ ቀስ በይ እንጂ በግራ ጎንሽ ነው እንዴ ነቃሽ? አንቺ ነሽ እንጂ ከተፈጠርሽ ጀምሮ በግራ ጎንሽ የነቃሹ። እንኳን ነቃው። አሁን ጥፊልኝ ከዚህ። መጥፋቱን እጠፋለሁ፣ ግን የጀመራችሁትን የጅል ጨዋታ አቁሙ እሺ? ያማታል እንዴ? የምን ጨዋታ ነው? ቆይ እያደረጋችሁ ያላችሁትን ነዋ። ምንድነው እያደረግን ያለ ነው? ምንም እንዳልገባሽ አትሁኝ ሴትዮ። አሁን ትናገሪያለሽ ወይስ ልሂድ? አንዴ ውሃ አንዴ ድንጋይ የምትወረውሩትን ነዋ። የምትወራወሩት? አዎ የምትወረውሩት። ያምሻል እንዴ አንቺ? ቆይ አንቺ አይደለሽ እንዴ እየተወራወርሻለሽ? ተይ እንጂ። ወይ ዛሬ ግን በምን ቀን ነው ከቤት የወጣሁት? በዛሬዋ ቀን ነዋ። አሁን መቀለድሽን ተይና መወራወርሽን አቁሚ። እናቱ ትፈነክችኛለሽ። እሱን ትንሽ እርምጃ ሂጂና አሳይሻለሁ። ሴትዮ ቆይ ምንድነው የምትፈልጊው እንዴ? መግዲ ምንድን ነው? አንቺ ነሽ የወረወርሽብኝ? ሴትዮ አጠገብሽ እኮ ነው ያለሁት። ምንድነው የምወረውርብሽ? ማነው ታዲያ መታኝ? ሴትዮ ጨረራ አትልቀቂብኝ፣ ረፊ። እንዴ ምንድነው የምለቅብሽ? ቆይ አሁን ሲወረወርብኝ አላየሽ? ማን ነው የወረወረብሽ? ምን አውቃለሁ አንቺ ንገሪኝ እንጂ። እሺ አሁን ትተሻል። ማን ነው የወረወረብኝ? ጌታ ሆይ ምን ጉድ ነው? ቆይ መግዲ በእናትሽ ልታስደነግጪኝ ከሆነ ግን ረፊ። ባይሆን አንቺ ራስሽ ልታስደነግጪኝ ከሆነ ረፊ። የምርሽ ነው እንዴ? አብርሽ ወደኛ እኮ ነበር ሲወረወር የነበረው። ማን አባቱ ነው? በእናትሽ እኔ እንጃ። በእናትህ ግን የልጆች አይመስለኝም። ይሄማ በጭራሽ የልጆች አይደለም። በምንም ታም ልጆች እንደዚህ ሊወረውሩብን አይችሉም። አብርሽ ወይ የሆነ ቦታ ወሰደኝ። የት ልሰድሽ? የሆነ የምንቀመጥበት መናፈሻ ቦታ። እሺ እንሂድ። የት? አሁን የምንቀመጥበት ቦታ አላልሽም እንዴ? እሺ እንሂድ። እሺ። ግን እስካሁን ምን ሆና ነው ያልመጣችው? አንተ ግን ራስህን ከሷ ጋር እንዴት አስበው ነው? ማለት አንተ መሬት እሷ ሰማይ፣ ምን ያገናኛቸዋል? ፍቅር ነው። ሌላ ምን ያገናኘናል? አረ ፈር በእናትህ ፍታ
ፍታ በቃ። ከልጅነቴ ጀምሮ ምን አይነት ሴት እንደምመኛት ታውቅ የለ እንዴ? እሺ ምን አይነት ናት ደግሞ? ቀጠን ረዘም የምትናታ። ሰው እንዴት ያላቅሙ ባንተ ልክ ይንጠራራል? በእናትህ እንደኔ ነዋ። ደግሞ አጠረ ብራ አይደል አክት የምታደርግብኝ? አሳይሻለሁ። ምንድን ነው የምታሳየኝ? እንዴት እጅ እንደማስገባት ነው። ካያ ግን የምርህን ነው? እየቀለድኩ ነበር እንዴ መሰለሽ አንቺ? አዋ ይሄ የምትጃጃለው አመልህ እንጂ መቼ እንደዚህ ታመረዋለህ ብዬ አሰብኩ። ሄዱ ግን አስበሽዋል? ሳቅፋት እንኳን እንዲላቅፋት እንደምችል? ውይ አላሰብኩት። በተነሻውን ሰፈሯን ሂድ። ያማሃል እንዴ አንተ? ምንድነው የሚያመኝ? ለምንድነው ሰፈሯ ምን ሄደው? እንዴ እንድናገኛት ነው። ሰፈሯ ሄደን ነው እንዴ የምናገኛት? አዎ ምን ችግር አለ? አይ እንግዲህ አትጃጃልብኝ። ምን አባሽ ነው የተጃጃልኩት? እሷ ካልመጣች እኛ አንሄድም እንዴ? ካያ ይሄ ጅልነት ጀመረ ደግሞ። አንቺ ግን ለኔ እቺን ማድረግ ያቅትሻል? አዎ ያቅተኛል። አንቺ እኮ እኔ ምንስ ቢሆን እኮ ጓደኛሽ አይደለም? እና ብትሆንስ? መለሎ ዋጋው ሰጂኛ። ማናት መለሎ? መለሎ አናታ የኔ መለሎ። ትቼ እንዳልሄድ እሺ? ጠረግ በይ። ታካብጃለሽ እንዴ? ልሂድ? ሂጂ። ምንድነው? አርፈሽ ተቀመጪ። ካሌብ ዛሬ ቆልቷል። ስርዓትን ያዝ። እሺ ከጋበዝኩሽ እንሄዳለን። ከፈለክ አብረናት እናድራለን። አረ ምን አይነቷ ሆዳም ነሽ ግን። እንሂድ። እሺ እንሂድ። ማትረቢ ብቻ። አቤት ይዙ እንዴት ነህ? ምንድነው? ምን ነው? ምን ሆነ ነው የምታለቅሰው? ኧረ አላለቀስኩም። እያየሁህ መስሎ ነው። አንተ ግን ደህና ነህ? ቡቻ እናትን አሟት እንዴ? አዎ ሞታል። ይዙ በጣም አሟት። ወይኔ እሺ ምን ይሻላል? አላውቅም ይዙ። እናቴን አይኔ እያየላጣት ነው እንጂ ይዙ እንደማደርግ እንኳን አላውቅም። እናቴን አይኔ እያየላጣት ነው። አይዞህ አታጣትም። አይዞህ እሺ። ምንም አድርገን ቢሆን እናሳክማታለን። እያሳከምኳት ነው ግን በቃ ምንም ለውጥ የላትም። ምን እናድርግላት? እሺ እኔ እንጃ አላውቅም። እውነት ወንድ ልጅ ሆነ ለእናት መድረስ አለመቻል ራሱ በጣም ከባድ። አይዞህ ጠንከር ብለህ ጥርስን ካልነከስክ ለእናት መድረስ አንችልም። ወንድ ልጅ ሆኜ መንገድ ላይ ካለቀስኩ ምን ያህል ከባድ እንደሆነ መቼም ታውቃለህ። በደንብ ነው የምረዳህ። እናትን የማጣት ስሜት በደንብ ነው የማውቀው። በደንብ ወይኔ አምላክ፣ ምን አለ ትንሽ አቅም ሰጥቶኝ በሽታውን ወስጄላት እኔ አፈር ውስጥ በገባሁላት። እንደዛ ማድረግ ቢቻል እኮ እኔ እዚህ ቆሜ አታየኝም ነበር። አይገርምም? እሷ እድሜዋን ሙሉ ለእኔ ኖሯልኛለች። እኔ ልደርስላት ስትል ላጣት ነው። አታጣትም፣ በፍጹም አታጣትም። እንደ አፍ ያድርግልኝ። አንተ ብቻ በፈጣሪ ላይ ምን እንዲህ ያደርገዋል? ለነገሩ ከኛ በላይ እሱ ያውቃል። በቃ ይዞ አላስቁም። አንተ ሂድ። አረ ችግር የለውም። ምንም እንዳታስብሽ። በቃ እንደሚሆን እናደርጋለን። እሺ ወንድሜ፣ በጣም ነው የማመሰግነው። ደግሞ ምንም ነገር ከፈለክ ለመደወል እንዳታቅማማሽ። እሺ እደውልልሃለሁ። እሺ እዩ የቀለድሽብኝ ከሆነ ግን እንደ ጅራፍ ነው እሺ ማጫወሽ። እንዴ ተይ እንጂ እንደ ጅራፍ ነው የምታስጮኸኝ? አዎ እንደ ጅራፍ ነው ማጫወሽ። ምን አይነት ቀልድ ነው? ቆይ እንዴ ሴትዮ እየቀለድሽ ያለሽ እኮ አንቺ ነሽ። አረ ስሙልኝ፣ እቺ ጅል የምትለውን ሰምኛለሽ? መግዲ እኔ ድንጋይ አልወድም። እንደዚህ ፈራ ቀልድ አትቀልጂ። አንቺ አምረሽ እኔን እየተናገርሽ ነው እንዴ? እንዴ እያደረግሽው ባለሽው ነገር እኮ ነው እየተናገርኩሽ ያለሁት። ምንድነው ያደረኩት? አንቺ አይደለሽ እንዴ መወራወር ጀመርሽው? እኔ ከፊትሽ እያለሁ ከጀርባሽ ወርውሬ መታሻለሁ እንዴ? አንቺ ከፈለግሽ ደግሞ ምንም አታደርጊው ነገር አለ። መንፈስ ነው እንዴ መስልሽ? ሴትዮ መንፈስ ስለሆንሽ አይደል እንዴ ከኋላ የመታሽኝ? ኧረ ድርቅና አታፍሪም እንዴ? ቆይ አንቺ ግን አንቺ ራስሽ አታፍሪም? ይበቃሻል መግዲ በቃሽ። ምንድነው ይበቃኝ? እያደረግሽ ያለሽው ነገር ነው። ስለ ጮሽ የምሰማሽ ወይ የማምንሽ ነው እንዴ የሚመስልሽ? አንቺ ስትቅለሰለሽ የምሰማሽ ነው እንዴ የሚመስልሽ? ማን የተቅለሰለሰው? እኔ? አንቺ ትሰሚኛለሽ? እኔ መቅደስ ስፈጠርም ከእናቴ ወድ እየተውረገረኩ ነው እሺ የወጣሁት። ለነገሩ እውነትሽን ነው። ምንድነው እውነቴ? አንቺ በህይወትሽ መረጋጋት የሚባል ነገር አታውቂም እንዴ? አላውቀውም። በተለይ እንዳንቺ እባብ ሳይ የሚያረገኝ ነው እሺ የሚያሳጣኝ። እና ምን አባሽ ልትሆኚ ነው? ሲይዝሽ ምን እንደማደርግሽ እኮ በደንብ አድርገሽ ታውቂያለሽ። ተይ በእናትሽ አታስፈራሪ። መቅዲ ያውና ጓደኛሽ መጣ። እኔ እኮ የሚገርመኝ ደህና ይዤ አፈር ላበላሽ ሰው የሚመጣልሽ ነገር ነው። በሰላም ነው እንደዚህ መንገድ ላይ የምትጮጮት? ይቺ እያለሽ ሰላም ስንሆን አይተህ ታውቃለህ? ነይ መቅዲ አትጩይ፣ ሰው እያየሽ ነው። ልቀቀኝ በእናትህ፣ እንደውም ይዋጣልን። ሁሌ እንደፎከርሽ። ቆይ ግን መቼ ይሁን የሚሳካልሽ? አታስቢ፣ አንድ ቀን ዋጋሽን ሰጥሻለሁ። እንዴ ማለት ከጀመርሽ እኮ እድሜሽ ሊያልቅ ነው። ለምን አትሄጂም አንቺ? አንተ ነህ የምታዘኝ? ስርዓት ስለማታውቂ ነገር ያስፈልግሻል ብዬ እኮ። በነጋሪስ የምትታረም መሰለች እንዴ? እቺ ጨረሳችሁ? እዩ በፈጠረሽ በእናትሽ ሂጂ። ባይሆን እናንተ ብትሄዱ ይሻላችኋል። ለምን እንዳትመጪ ነው? ምናልባት
አረ ይዙ ሰማልኝ አይደል ብትለው ሰምቶሻል። እባክሽ አትጩኝ። መቅዲ እንሂድ በቃ አረፊ እባክሽ። እንዴ ይዙ እሷ ራሷ ናት እኮ ድንጋይ የምትወራወርብኝ። ምን አንቺ ያምሻል እንዴ? አብረን ሆነን መሰለኝ ተወረወረብን። አተውኝ እባክሽ። ይዙ ከነሱ እንደማያልፍ እርግጠኛ ነኝ እኔ። አንቺ በእናታችሁ አሁን ምንም የማውቀው ነገር የለም። እንጂ ይዙ ስለነጠረች እንዳታምናት እሺ። ከነሱ እንደማያልፍ እርግጠኛ ነኝ። እሺ እነሱ ናቸው እንበል። ቆይ እንዴት ነው የማይታዩት? አረ እኔ እባክህ እኔ እኮ ተጨነኩኝ። እሺ ምንድነው የሚሻለን? እኔም ይሄ ነገር በጣም ጨንቆኛል። ይሄን ነገር እንደ ቀልድ ከወሰድነው ከመሀላችን አንድ ሰው መፈንከቱን የማይቀር ነው። የኔ ጭንቅላት አጥንት መሆኑ በጀኝ እንጂ እንደነሱ አፈነካከት ቢሆንማ ይሄኔ ደሜ ፈሱ ሁሉ አልቆ ነበር። እሺ ኧረ አታስቂኝ በእናትሽ። እውነቴን እኮ ነው ይዙ። እኔን የመታኝ ድንጋይ ሀረግ መቷት ቢሆን አስበው እስቲ። አንቺ አራራፊ ወይ መከራ። ጭንቅላቴ እኮ ነው ማስለፈልፈኝ በእናትህ። እሺ አሁን ነኝ እንጂ። እሺ የት አለች? ማናት? ማነች? አዎ ማናት? ካያ። አረ ሴትዮዋ አትጩህብኝ። አብረን አይደል እየጠበቅናት ያለ ነው። እና ሄዳ አንኮኮ። ምንድነው ማንኮ? ጌታ ሆይ ዛሬ ሊገለኝ ነው በቃ። አረ ሄዱ። ለምንድን ነው የምትጨቃጨቂው? በሙሉ ልብ ሆኜ ልጠብቃት እንጂ። ምንድነው እዚህ ገትረኝ የምትጠብቃት? ሄዳ አታንኮኮም እንዴ? የጋበዝኩሽ እኮ አፍሽን እንድትዘጊልኝ ነው ሴትዮ። ስለጋበዝከኝ ታዲያ ሙሉ ቀን ተገትረኝ መዋል አለብኝ? እና ምን ላድርግሽ ካልመጣች? ሄደ ጥራታ። ኬት ነው የምጠራት? እቤቷን ታውቀው የለ እንዴ? አረ እኔ አላውቀው። አላውቀውም? አዎ አላውቀው። አውቀዋለሁ ብለህ አይደል እንዴ እዚህ የገተርከኝ? እባክሽ አላውቀውም፣ ገምቼ ነው። ወይኔ አምላኬ ሆይ። አንድ ነገር እንዳትናገሪ። ብሬን ፎጭ አድርጌ ነው የጋበዝኩሽ። እኔን ከምትጋብዘኝ አይምሮክን ብትታይበት ይሻልህ ነበር። የኔ አይምሮ ቢታከም ያንቺ ጤና ካጣ ምን ዋጋ አለው? አረ ያንተስ ከፍቷል። እሺ አሁን ሰውን ጠይቅ እንዴ? ምን ነው የምንጠይቀው? የመለሏን ቤት ነው። ማናት መለሎ? ሰውዬ ሊሊ ናት አልኩሽ እኮ። እሺ አሁን ወደ ሰፈር እንሂድ። የማይሆነውን ካሌብ። ምንድን ነው የምትጮህብኝ? ዛሬ ምንም የመናገር መፍትሄ የለሽም። ምን ነው እንደው ስበላት ትንባለኝ? ትንስላለሽ መክፈል ይቀራል። እሺ በቃ እመልስላለሁ። እንሂድ። አርፈሽ ቁሚ። አልፈልግም። ወይኔ ካሌብ። ቆይ እንደውም እሱን ጠይቀዋለሁ። እረፍ ካያ እረፍ። መጣሁ። እንደዚሁ ጠብቂ።